ነጋሽ ከተማ አራዳ ለረዳን ሲነፋ መለከቱ ገጠም አርጎ ስሙ አይኗን መመልከት ወይ አዲስ አበባ ወይ አራዳ ሆይ አገር እንደው ይናፍቃል ወይ አራዳ እንደው ካዛንቹስ ችምችም ያለው መንደር አወይ ደጃችሁ ቤት ችምችም ያለው መንደር አይ ሰባራ ባቡር ችምችም ያለው መንደር እንዴት ነው ለገሃር ችምችም ያለው መንደር እንደምነው ፒያሳ ችምችም ያለው መንደር ወይ አዲስ አበባ ችምችም ያለው መንደር ቀን ሳይቃጠሩ መላመላ እቅፍ አርጎ ማደር መላመላ ስራ ተጌጠ ቤቴ ሞላ እንዳንቺ አማረበት የኔ ገላ። ኮሜዲያን አሌክስ በሚያሳዝን ሁኔታ እስካሁን ድረስ በገጠመው ህመም ምክንያት ካልጋ አልወረደም። አልጋ ላይ ነው ያለው፣ ህክምና ላይ ነው ያለው። ታዲያ በዛሬው ዕለት ሁለት የሥራ ባልደረቦቹ እንደዚሁም የቅርብ ወዳጆቹ ሄደው ጠይቀውት ያደረሱን መረጃ አለ። ይህ መረጃም ለሱ ቀና ብሎ ለመሄድ ወይም ደግሞ ከህመሙ ለመዳን ትልቅ አስተዋጽኦን ስለሚያደርስ እስከ መጨረሻው ድረስ ተከታተሉን። በዛሬው ዕለትም ሰማይን በለው ሁላችንም የምንወደው አርቲስት የቀብር ስነ ስርዓቱ ተደርጎለታል። ታዲያ ይሄ አንጋፋ አርቲስት ወይም ደግሞ ትልቅ ክብር ሊሰጠው የሚገባ አርቲስት በአሁኑ ሰዓት ላይ ብዙም እየተነገረለት አይደለም። ስለዚህ ሁላችንም ለሰማይን በለው ያለንን ፍቅራችንን ልንገልጽለት ይገባል። ህይወት እቺ ናት ወይ ህይወት እንፋሎት ናት? ግራ ገብቶኝ እኮ ነው። እስቲ ባካችሁ ንገሩኝ። ያለፈውን ትናንት ብሎ ያወራውን አሁን እየኖረ ያለውን ነገን ለመኖር ተስፋ ያደረገ ያለውን ሞት የሚሉት ክፉ አርቲስት ሰማይን በለውም ብዙ ሰዎች የሞቱ ጉዳይ እያጨቃጨቃቸው ይገኛል። ታዲያ ዶክተሮችም ብዙ አይነት ነገሮችን ተናግረው ከዚህ ቀደም በነበረው ቪዲዮ አሳይቻችኋለሁ። በዚህኛውም የተለያዩ አስተያየቶች እየተሰጡ ይገኛሉ። እናንተም ጤናችሁን እንድትጠብቁ ስለሚረዳችሁ ይዤላችሁ መጥቻለሁ። 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘው የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትን እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተናል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። እንደዚሁም በአዲስ አበባ ከተማ እየተደረጉ የሚገኙ አንዳንድ ህገወጥ ተግባሮች በህጋዊ ሰዎች የሚደብርና የሚያስጠላ ነገር እንዳለ እየተመለከትን እንገኛለን። በመሃል ከተማ ቱሉ ዲምቱ ኮንዶሚኒየም ውስጥ ግልጽ ዘረፋ እየተካሄደ ነው ሲሉ የገለጹት አሽከርካሪዎች መንግስት መፍትሄ ይስጥበት እያሉ ይገኛሉ። በስፍራው ማንኛውም የጭነት መኪና ሲገባና ሲወጣ የኮቴ ክፍያ በሚል ስም እስከ 2500 ብር እንዲከፍል በኃይል እየተገደደ ነው ያሉ ሲሆን አንድ የፒካፕ አሽከርካሪም የ2000 ብር ዕቃ ጭኖ ገብቶ አራግፎ ሲወጣ 2500 ብር ክፈል ተብሎ መንገድ እንደተዘጋበት ገልጿል። ቅዳሜ ማታ መኪናቸውን አቁመው ዛሬ ለመውጣት የሞከሩ አሽከርካሪዎች መንገዱ ተዘግቶባቸው የቆሙ ሲሆን የሚሊሻና የፖሊስ አባላት መንገዱ ላይ ገመድ ዘርግተው ያልተገባ ዘረፋ እየፈጸሙ ነው ሲሉ የገለጹት አሽከርካሪዎቹ የሚመለከተው አካል መፍትሄ ይስጥበት እያሉ ይገኛሉ። ሐሳባችሁን በኮሜንት አጋሩ። ፎሎ ማድረግ ቤተሰቡ ነው። ኮዬ ፈጬ ላይ ቅያዝ ውስጥ እየጠበቁ የኮቴ ክፈሉ የሚሉ ግለሰቦች እየበዙ ይገኛሉ። መረጃውን በዚህ መልኩ ከተመለከትን ማስረጃውን ደግሞ ሹፌሮች ይላኩልን ለእናንተ ይዤላችሁ ቀርቤያለሁ። በሚያሳዝን ሁኔታ የ900 ብር መንገድ መጥቶ 2500 ብር ክፈል ተብሎ ሲያለቅስ እንደዚሁም ሲማጸን ተመልክተናል። ያው ዛሬ ቱሉ ዲምቱ ግቢ ውስጥ እንደዚህ ነው። ሚሊሻ ይቀበላል፣ ይሰጣል። ያው ዛሬ የቆሙት 2500 ብር ጋሪው ላሳቀር ነው ኮቴ። ዛሬ ደግሞ እንግዲህ እነዚህ የመንግስት ምስጦች ናቸው። መንግስትን እንደዚህ የሚሰረስሩት እነዚህ ናቸው። ያው ቱሉ ዲምቱ ግቢ ውስጥ ያው ራይዷ ያው እኔ ራሷን የ700 ብር ስራ መጥቼ 2000 ብር ካልከፈልክ ተብዬ ነው የቆምኩት። አስቡት። ያው ሚሊሻው ያስቆመ
በቃ ለመንገድ ትራንስፖርት ይሰጣል። እዛ ከአባዱላ ጀርባ ገቢዎች ተብለው የተቀመጡ አሉ። ወደሰም በግዱ 2000 ብርን ተከፍላለህ ኮቴ ማለት ነው። በጣም ያስገረመኝና ያስደነቀኝ አንድ ነገር አለ። ከጀርባ የምትመለከቱት ልጅ ኑሮ ቤተሰቦቹን ደቆስ ያደርጋቸዋል። ታዲያ አርፎ መቀመጥ ግን አልፈለገም። በዙሪያው በሚያገኛቸው ወረቀቶች የእጅ ሰዓት በመስራት እየሸጠ ይገኛል። ሁላችንም እየዞርን እየሄድን ብንገዛው ደስ ይለኛል። ይሄ ህፃን ለሀገርም ለቤተሰቡም ትልቅ አቅምን ይዞ የሚመጣ ይመስለኛል። ታዲያ ብትመርቁትና እንድትመርቁት ኮሜንት ሴክሽኑን ክፍት አድርጌላችኋለሁ። ነብሽተው ስንት ገሸትክ? ስንት ሸጥክ? ምንም አይደለም። ስንት ልሸጠው ነው? አንድ ብር ትንሽ አለክ? ለኔ የሚሆን ሰዓት አለክ? እስቲ ምን እጥልኝ? ይሄው ስንት ነው? አንድ ብር ነው የሚሸጠው። በጣም ነው የሚያምረው። ግን እስቲ ስንት ነው የምከፍለው ለዚህ ሰዓት? አንድ ብር ብቻ? አንድ ብር ነው። እሺ ሁለት ከሸጥክኝስ? ሁለቱ ደግሞ ሁለት ብር ነው። ኦኬ መልሳለኝ እኮ ዘርዝርና መልስ ስጠኝ። 4 ብር አለኝ። ስንት ነው መልሴ? 4 አንድ ሰዓት ስለወሰድኩኝ ነው 4 ብር ነው መልሴ። 4 ብትወስጂ 4 እሺ አንድ ስጨምርልኝ አንድ ሰዓት አቤት አንድ ሰዓት ሰርልኝ እዚህ ላይ 2 ብር እሺ ለመታሰር ትኬት ቆርጦ ከአሜሪካ ኢትዮጵያ የተመለሰው ሰማኸኝ በለው በ1994 ሐምሌ 7 ላይ በ10 ሰዓት ከአንድ የግጥምና ዜማ ደራሲ ጓደኛው ጋር በመኪና እየሄዱ ያለ አደጋ ይደርስባቸዋል። በዚህ አደጋ ላይም በሚያሳዝን ሁኔታ ለሰሜ መከራ ለገጣሚው እረፍትን ይዞ ይመጣል። ገጣሚው በዛችው ሰዓት እረፍቱ ይሰማል። ሰማኸኝ በለውም የ5 ዓመት እስራት ያጋጥመዋል። ለዚህም ግን ብዙ አይነት ነገሮችን አሳልፎ ነበር። እስራቱ ከመሰጠቱ በፊት ወደ አሜሪካ ለስራ ሄዷል። ሰማኸኝ በለው ትኬት ቆርጦ ኢትዮጵያ የመጣበት ዋና ምክንያትም ይሄ ነበር፣ እጁን ለመንግስት ለመስጠትና የጓደኛውን ደም ነፃ ለማድረግ። በሚገርም ሁኔታ ግን ከዚህ ውሳኔ በፊት በ3000 ብር ነበር ነፃ የወጣው። ታዲያ አቃቢ ሕግ ድጋሚ ክሱን ያነሳና ይሄ በቂ አይደለም፣ ይሄ ለነፍስ ዋጋ ትክክል አይደለም በማለት ሰማኸኝ በለው ላይ ግራና ቀኙን በመመልከት የ5 ዓመት ጽኑ እስራት ያደርስበታል። ታዲያ ሰማኸኝ በለው ግን በነበረው ስነ ምግባርና በ5 ዓመት ውስጥ ባሳለፋቸው የእስር ቤት ጊዜያት 2 ዓመት ከ6 ወር ብቻ ተቀብሎ በይቅርታ ይወጣል። ይህም የተፈጠረው ብዙ ሰዎችን እስር ቤት ለሙዚቃ ብቁ እንዲሆኑ አስተምሮ አስመርቆ ስለነበረ ነው። እስር ቤት ስላሳየው ጥሩ ስነ ምግባርና በኪነ ጥበቡ ላደረገው ትልቅ አስተዋጽኦ ምክንያት የ2 ዓመት ከ4 ወር ቅናሽን አግኝቷል። በሚገርም ሁኔታ ግን ሰማኸኝ በለው በእነዚህ ጊዜያቶች ውስጥ ስለ እናቱ ሳያስብ ሳይናገር ውሎ አላደረም። ታዲያ በአሁን ሰዓት ላይ የሚያጋጠሙት ብዙ ነገሮች ነበሩ። እናቱም በአሁን ሰዓት ላይ በቀብር ስነ ስርዓቱ ላይ እንዳላመነችና የሞተበትን ምክንያት ጥያቄ እያቀረበች እንደነበረ ከብዙ ሰዎች እየተመለከትን እንገኛለን። 3 ፌል ያደረጉ አልበሞች ነበሩት። ከዛ በኋላ በመለሰ ነው ራሱ ያቀናበረው ሙዚቃ አልበም ላይ ከነመስከረም ማሞ ከነተስፋዬ ወርቅነህ ጋር አንድ ላይ እንዲሰራ ያመቻቸውና ጉድፈላ በአሜሪካ በሚለው ሙዚቃ ስራ ተወዳጅነትን አገኘ። ብዙ ጉዞዎችን ያደረገበት ሰማኸኝ በለው ግጥምና ዜማ ይደርሳል። የምንወዳቸው የሙዚቃ ስራዎች ግጥምና ዜማ ራሱ የደረሳቸው ናቸው በብዛት። ጂያጂን ያልበው መጠሪያ ሆነው እሱም ሰሜ ባላገሩ ይባላል። ሰሜ ባላገሩ የተባለበት ምክንያት ያው ባላገሩ አልበም ላይ ሂት ስላደረገ እዛ ላይ ሰሜ ባላገሩ የሚል ራሱ ግጥምና ዜማ የሰረሰበት ነው እሱም። ሌላ ግን በጣም የምወደው አንቱ የዋ ነው። የሰማኸኝ በለው አገባብ አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብሎ የሚገባበት አገባብን በጣም ነው የምወደው። እንዲሁም አንድ ጊዜ ሁኔ በላይ
ኢንተርቪው ላይ ይህንን የሙዚቃ ስራ ማየት እንደማይፈልግ ሲናገር አይቻለሁ። ምክንያቱም ብዙዎቹን በህይወት ስላጣቸው የቀሩት እንደውም እሱና ሰማኸኝ ነበሩ በጊዜው ኢንተርቪው ላይ ሲናገርና ሰማኸኝ ብለው ዛሬ ነው የሰማነው ህይወቱን ማለፉን። ለሰጠን ሙዚቃዎች በሙሉ እናመሰግናለን። በአንድ ወቅት ስለነበራቸው ፍቅር ከእናቱ ጋር ስላላቸው የቀረቤታ ሁኔታንም በእንደዚህ አይነት መልኩ ኢቢኤስ ላይ አስረድቶ ነበር። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ከሳለም ጋር እናት እምዬ ነው ማለት ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ። ቁርስ ቀመሽ ምናምን ስትጠረቅ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁ ድምፅህን ሰማሁ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ወርት እናት ነሽ ቢልልኝ እናት ነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳም ሳታገኘኝ ብለው ነበር። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። ነው በቃ መጀመሪያ አቋርጬ ማቀን ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነውና ማታ ግንቻታለሁ ሄጄ ጫጫት ምናምን የመጣሁት ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለ ማለች። በቃ ምንም አልቻልኩም መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላ ቡናይቱን አቅርቤ እየጠበቁህ አለች። አይ ሚ አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል እባክሽን ተጠንቀቂ፣ አበቃ ከቤት አትውጪ አልኳት። እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣቷትኝ እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሽመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ወዲድ ምንድን ነው ያደርጋለች? በቃ ገዳይ ነው አልኳት። እና ምንድነው መድኃኒቱ አለችኝ። ቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳት። አሃ በቀደም እኮ ዘይት ልገዛ ወጥቼ ሁሉም አፉን ደፍሮ ምን ሸቷቸው ነው እናንተ ላለሁኝ በጣም ተዝናናኝ ማይ። በሚገርም ሁኔታ ብዙ ሰዎች በአሁን ሰዓት ላይ እንደ አጋጣሚ ሲያርፉ እየተመለከትን እንገኛለን። ታዲያ ፈጣሪ ዛሬ ወደ እናንተ ቀርቦ በዛሬዋ ቀን ብቻ የዛሬዋን ውሏችሁን ብቻ ተመልክቶ ውሳኔ ይወስንባችሁ ሲሆን ገነት ብትባሉ ምን አይነት ስሜት ይሰማችኋል? እንዴት ነበር የዛሬ ውሏችሁ? ለገነት የሚያበቃ ነው ወይስ ለሲኦል የሚያበቃ ነው? በሚገርም ሁኔታ እንደ አዲስ እየተላለፈ ያለ የእርዳታ ጥሪ አለ። ይህም ከአርሲ የተላከ የእርዳታ ጥሪ ነው። ይህንን ቪዲዮም እንመልከተው። ይህ የድረሱልን ጥሪ ነው። በምስራቅ አርሲ ሽርካ ወረዳ ጃዊ አቦ ቀበሌ ላይ ዛሬ በሰኔ 8 ማለት ነው 10ኛ ወር ላይ በዛሬው ዕለት አስቀድሞ የነበረው ወታደር ከተማዋን ለቆ እንደሄደ እየተነገረን ያለው። በዚህም ምክንያት እዛ አካባቢ ያሉ ማህበረሰብ በጣም ፍራቻ ውስጥ ነው ያሉት። በተለይም ዋጆ ቅዱስ እግዚአብሔር ቤተክርስቲያኑን ሊያጠቁ እንደሚችሉ ትልቅ ግምትና ፍራቻ ውስጥ ያለውና እባካችሁ የምታውቁ በዛ አካባቢ ያላችሁ ሰዎች እዛ አካባቢ ላይ እንድትደርሱላቸው መረጃ እንድትለዋወጡና ለሚመለከተው አካል ይህን ነገር እንድታደርሱ ነው ይህን ነገር የተናገሩት። ምክንያቱም ህዝቡ ደረሱልን እባካችሁ ድምጽ ሆኑን ጭምር እያሉ ስለሆነ የምንችል ሰዎች ይህ ቦታ ከጥቃት እንዲከላከሉ ከጥቃት እንዲጠብቁ ብታደርጉም መልካም ነው ብዬ አስባለሁ። ቸር ቆዩ። ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ። ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ። ክፉ ሞት እንዳትሞቱ እረፉ። ምን እያልሽ ነው? ለገዳዮቻችን አዝኜላቸው ክፉ ሞት እንዳይሞቱ እየመከርኳቸው ነው። እንዴት? ንጉሥ ሄሮስ
ከቤተ ክርስቲያኒቷ ጋር ተዋጋ። ግን ቤተ ክርስቲያኒቷ አለች፣ እሱ ግን ፈልቶ ሞተ። በዘመነ ሰማዕታት ንጉሥ ኤሪኖስ ከቤተ ክርስቲያኒቷ ጋር ተዋጋ። ቤተ ክርስቲያኒቷ አለች፣ እሱ ግን አብዶ ከሀገሩ ወጥቶ ነው የሞተው። ግራኝ ከቤተ ክርስቲያኒቷ ጋር ለ17 ዓመታት ተዋጋ። ግን ቤተ ክርስቲያኒቷ አለች፣ እሱ ግን በሜዳ ላይ ሞተ። ለዛ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ከቤተ ክርስቲያኒቷ ጋር እንዳይዋጉ፣ ከኦርቶዶክሳውያን ማዕተብ እንዳይበጥሱ፣ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ለኮሜዲያን አሌክስም ስላሉ መረጃዎች አስቀድሜ ነግሬያችሁ ነበር። ታዲያ ኮሜዲያን አሌክስ ሁለት ጓደኞቹ እንደዚሁም ወዳጆቹ ቤቲና ቀጮ ሊጠይቁት ሄደው ነበር። ታዲያ የተኛበትን ሆስፒታል አስቀድሞ በመናገር እባካችሁ በማለት የተማጸኑት ነገር አለ። ቤቲ ዋንሶ በፌስቡክ ሶሻል ሚዲያ እንደተናገረችው ኮሜዲያን አሌክስ ፍቅረ ሰላም ሆስፒታል ይገኛል። ፍቅረ ሰላም ሆስፒታል ታዲያ እባካችሁ እየሄዳችሁ ጠይቁት በማለት ንግግሯን ገልጻለች። እባካችሁ ፍቅረ ሰላም ሆስፒታል እየሄዳችሁ ኮሜዲያን አሌክስን ጠይቁት በማለት የራሷን ሐሳብ ወይም ደግሞ ከልብ የመነጨ ሐዘኗን ገልጻለች። ታዲያ ለዚህ ምክንያት የሆነው ኮሜዲያን አሌክስ ያለበት ሁኔታና የሚያስፈልገው እርዳታ ስላለ ነው። ቀደም ሲልም የኮሜዲያን አሌክስን ህይወት ሊያድን ይችላል ያልኳችሁ ለዚህ ነበር። ታዲያ ኮሜዲያን አሌክስን መርዳት የሚፈልጉ ሰዎች ፍቅረ ሰላም ሆስፒታል እየሄዳችሁ እሱን በቀጥታ እያገኛችሁ እንደዚሁም ደግሞ ፍቅራችሁን እየገለጻችሁ ያሻችሁን ልታደርጉ ትችላላችሁ። እግዚአብሔር የፈቀደላችሁን ቀጥቅጦ እንደ ሰማ ቅልጦ ያጥፋልን። አዳም ከወጣበት ዲያብሎስ ተገባበት፣ ሌሊት ተተመከረበት፣ ቀን ተተወረወረበት፣ ጠላት ተሸመቀበት፣ ነብር ተወለደችበት። ከጠማማ መንገድ ያድነን፣ ከሰማይ እንደ በረዶ ከምድር እንደ ሰርዶ ከታዘዘ መከራ ሁሉ ያድነን። ሕግ ስርዓት ከሚሰራበት መጽሐፍት ከሚነገሩበት ጉባኤ ከሚፈታበት ቦታ ያድርሰን። ማማለጃ የማይበላ ፍርድ የማያደላ መኮንን እውነት የሚናገር ሽማግሌ ሀገራችን አጥፋብን። ገዢ መንግስትና ባራኪ ጳጳስ ሁሉ አታሳጣን እያልን የህሊና ጸሎትን ጸልይ እስቲ አቡነ ዘበሰማያት ብለን። ተወልዶ ያደገው ባህር ዳር ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም እዛው ነው የተከታተለው። ከአንደኛ እስከ 6ኛ ክፍል ሰልጸ ድንግል፣ ከ6ኛ እስከ 10ኛ ክፍል ደግሞ ጣና ሐይቅ ነበር የተከታተለው። ያሳደገችው አያቱ ናት። የሙዚቃ ህይወቱ የሚጀምረው ገና በ14 ዓመቱ ነው። ባህር ዳር ቀበሌ 3 ታዳጊ ህፃናት ኪነትን በመቀላቀል ነበረ። ከዛ እድሜው 18 ዓመት ሲሞላው ደግሞ አዮማ ወይም ደግሞ አብዮታዊ የኢትዮጵያ ወጣቶች ማህበርን በመቀላቀል በመዝገብ ቤት እና ፖስታ ደግሞ በማመላለስ ሳይክል ነበረችው። ፖስታ በማመላለስ በወር 182 ብር እየተከፈለው ይሰራ ነበረ። እንደ አጋጣሚ ግሽ አባይ ማስታወቂያ ያወጣል። በማስታወቂያው መሰረት እንግዲህ ይወዳደርና በ1978 ዓመተ ምህረት ህዳር 11 ኮከብ ድምፃዊ በመባል ከ182 ብር ደሞዝ ድምፃዊነቱን ስለሚወደው በ30 ብር ደሞዝ ግሽ አባይን ተቀላቀለ። ፍቅረኛ አለኝም የለኝም አለኝ። በጭንቅላቴ ውስጥ እኮ አለ የምፈልገው ሰው ግን በአካል የለም። በጭንቅላቴ ውስጥ አለ በአካል ኮኔክሽን ነው። አንድ ላይ ያሉ እንዳንቺ ነበር ማስበው። ወዲያ ያላለም ሸበላለም ሸበላለም ወዲያ ያላለም ሸበላለም ሸበላለም ወዲያ ያላለም ሸበላው ሸበላው እኔማ ዘንድሮ ሸበላለም አምላካ አድሎኛል ሸበላም ተነማሚ የጋር ሸበላለም ወገባሽ እንዴ? አላገባው እኔ ባይዘዊ ማንንም ሰው አገባችሁ ቢጠይቅ አላውቅም። አዩ ስለሆነች ነው። አላገባሁም። ሰው ሲጠፋ ብዙ ጊዜ እንደዛም ይባላል ነገሩ። እኔ ግን ስለሰማው ዝም ማለት አልችልም። የሰማሁትን ነገር መጠየቅ አለብኝ። እውነት ለመናገር አላገባሁም። ማግብቻ አይደለም የጠፋው፣ የማግባት እቅድ አለኝ። በቅርቡን ጠብቅ። አይ አንተ እግዚአብሔር ሲፈቅድ እንደዚህ አይነት ነገር አይ ቲንክ ከላይ ነው የሚሰጠው። ከላይ ነውና እድሜም ደግሞ እንደምታውቂው ላይክ አም 21 21 ዓመቴ ነው እና በ21 ዓመቴ ተጣድፌ ትዳር ውስጥ ገብቼ ላይክ እንትን ከመል ማቹር ሳደርግ ሀያዎቹ መጨረሻ ሰሆን ምናምን ትሞታለህ ልጄ ወንድም ማለት ትሞትብኛለህ። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል።
ከነዛ ፈተናዎች መሰለህ ሁሉም ይወዳል። ስለሚወድ የፍቅሩን እንጠጣ ነው የሚልህ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣለች እንደዚህ ብለው ይዘው ወጣ። እርድና ደስ ይላል በጣም አሪፍ ዘዴና። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለች። እውነትም አሁን ለቆየው እድሜ የሷ ምክር አለበት የሚቀርብ እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ ማለት በፍቅር የሚደፉት አቃል በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል። ቁጥር 2 ለዚህ ዝግጁ እሺ። ምንድነው የሚለው ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ ነው። የባሰችው መጣች የተጀነነችው መቶ አሎጋ ነው ምንጃር ነው ያለችው። እንደዛ አልከው። እናም አዎ በቃ ትክክለኛ እንግዲህ መረጃ ነው ተብሏል። እንግዲህ ከቅርብ ጊዜ ወዲህ በተለይ ለመኖር ያለውን ጉጉትም እናይ ነበረ። አንዳንድ ማስታወቂያዎችን ሁሉ ሰሜ እየሰራ አንዳንዴም ይልክልኝ ነበርና በተለይ ጥርሱን ሲያስተክል ሲያስቀይር ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱንም ለመቀነስ እንደዚህ አይነት ነገሮችና በጣም ይሄ ድንገት ምን ሆኖ የሚያስብል ነውና ለጊዜው እንግዲህ ረሱ ጉዳይ ላይ ያው ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ ስለ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። እና ይሄ እንዲህ ነው ለማለትም አሁን በተለይ አሁን ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመን እኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውለን እንግዲህ ለምን ነገር ቤት መሄድ ነው ያለ በአንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም
ተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው። ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው። በዛሬም ሊላቸው የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።